ታሪክ እንድታውቁ እንፈልጋለን። በነገራችን ላይ የማያውቅ ሰው ለምንም አይጠቅመንም። ወደፊት መንጋ ነው የሚሆነው። አባቶቼ እናቶቼ ቢል ምንም ጉዳዩ ምንጩ ታውቋል። በነገራችን ላይ ፋርስ ባቢሎን ናቡከደነጾር ኢየሩሳሌምን መጥተው ወረው ማርከው ሲሄዱ የኢትዮጵያው ንጉስ አይሹር በዘመኑ የነበረው ለኤርምያስ ላከለት። መጥቼ እስራኤልን ላድን፣ እንደ ቀድሞ ወሪቱንም ልመልስ፣ እንደ ቀድሞ መስዋዕቱን አምልኮቱን ሁሉ ይመለስ፣ ቤተ መቅደሱን እናንጽ ልምጣ ሆይ አለው። አየህ ልምጣ ሆይ ከባቢሎን ላውጣችሁ ሆይ። ይሄንን ቃል ነው እንዲያውም ኤርምያስ የመለሰል። ተው 70 ዓመት ትቆያላችሁ ብሎናል አለው። እንዲያውም አጼ አፊላስ ርዕዮ እግዚአብሔር የሚባለው እኛ ኢትዮጵያውያን ዓለምን የመውረድ ፈቃድ የለንም እንጂ ቢኖረን ኑሮ ባቢሎንን የመውረድ አቅም ነበረን። ስለዚህ ስለማንፈልግ ባቢሎናውያን እግዚአብሔርን ሊያመሰግኑ ይገባል ብሎ ላከለት። በጣም ብዙ ታሪክ አለ። ይሄን ልተዋችሁ። ክርስቶስ ወደዚህ ዓለም በመጣ ጊዜ በጎል ተጥሎ በጨርቅ ተጠቅሎ በዚያ ሲያለቅስ ሲያነጥስ በቤተልሔም ዋሻ ላይ ያን ጊዜ ንጉስ አይሹር ከሰባ ሰገል አንዱ ሆኖ ወርቅ፣ ዕጣን፣ ከርቤ ሲቀርብለት ወንድሜ ከመላእክት ጋር አልዘመርንም ወይ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ከሚባልበት ዋሻ ተገኝተናል እኮ ዘምረናል። ከኖሎ ተረኞች ጋር ውዳሴ አቅርበናል። ግን ጣል ነው፣ እሱንም ጣል ነው። የሚገርማችሁ እሱ አይደለም የሚደንቀኝ ከዚህም አልፎ ተርፎ የነበረን ልልና ሀገራዊነት፣ ህዝባዊነት፣ አንድነት፣ ፍቅር። በነገራችን ላይ የኢትዮጵያ ቤተክርስቲያን በደሏን ታውቃላችሁ? ለምን አንድ ታላለች? ለምን ፍቅር ታስተምራለች? ለምን ታሪክ ትናገራለች? ለምን ምናምን ትላለች? በጎ የሆነ ነው በደሏ እንደምታውቁት፣ በማኒፌስቶም እንደሚጠሏት። ይሄ ግልጽ ኦርቶዶክሳዊ ጄኖሳይድ ስለሆነ መነገር መታወቅ ያለበት ጉዳይ ስለሆነ ነው። በነገራችን ላይ ይሄ ግልጽ ጉዳይ ስለሆነ ነው። ትናንት የነበረን ልልና እግዚአብሔር ወልድ አይሁድ እነ ሄሮድስ ሕፃኑን ሊገሉት መልአኩ የእግዚአብሔር መልአክ ዮሴፍን ሕፃኑን እናቱን ይዘህ ሽሽ ብሎት ሸሽቶ ሲሄድ ግብጽ ደረሰ። ግብጽ ሲደርስ ይገርማቸዋል። በግብጽ ሀገር የነበረውን ታውቃላችሁ? የጣዖት አምልኮ የላም የጥጃ ምስል እየተመለከ ግብፃውያን በጣዖት አምልኮ እግዚአብሔርን አሳዘኑት። እነ ኮቲባ ድንግል እመቤታችን መልኳን አይተው አንቺ መልከ ቀና ጠባይ ክፉ ብትሆን ነው እንጂ የተፈናቀልሽ ከቤት ይወጣሽ እንዳንቺ ያለ መልከ መልካም ቤት ይለቃል። ዘበቱባት፣ ሚሰጣት አጣጭ። ቀን ረሃቡ፣ ጽሙ፣ ሌሊት ብርዱ፣ በዚያ ላይ ፍርሃቱ፣ በዚያ ላይ የሄሮድስ ሩጫ፣ ተጨነቀች፣ አዘነች። እንዲሁና እያለ ከድንግል ጀርባ እግዚአብሔር ቃል ሕፃኑ ወደ ኢትዮጵያ ይባርክ ነበረ። ይኸው ዳሞትም አንዱ የታሪክ መስመር ስለሆነ አባታችን የሚያከብሩት በዓል አላቸው ጥቅምት 21 ቀን መስመር ስለሆነ ወደ ኢትዮጵያ ይባርክ ነበር እግዚአብሔር ቃል። ምን እያረክ ነው? አገርሽን የአስራት ምድርሽን እየባረክ አሳየኝ፣ ሰዓቱ ደርሷል ልንመለስ ነው። አይሆንም አገሬን አሳይ ብላ መጣች። የሚደንቀኝን ትምህርት እዚህ ላይ ላስታውሳችሁ። በእውነት የሚደንቀኝ ትምህርት በደግ እመቤታችን በደመና ጭኖ ከኢትዮጵያ መቅደስ ከወሪቱ መሰዊያ አደረሳት። እመቤታችንም ድካም የሰነበተች ናት። ልጇን አውርዳ ጡቷን እያጠባች በጭኖቿ ይዛ እቅፍ አድርጋ ልጇን አይናን እያየች ቁጭ ብላ ከዛፉ ስር ቁጭ ብላ እያለ ካህኑ ዮአኪን በጊዜው የነበረው ሊቀ ካህናት በኦሪቱ ስርዓት ስቡን አጢሶ ደሙን አፍሶ መስዋዕቱን አቅርቦ ዕጣኑን አጥኖ ሁሉን ጨርሶ ህዝቡን ሊያሰናብት ወጣ። ምን ብሎ መጽሐፍ ይዞ የኢሳይያስን መጽሐፍ መዞ ዛሬ ካህኑ ከቅዳሴ በኋላ ወይም ሰሎ ቀሊለ ሰብያ ታምር ያለ ማርያም የእመቤታችን ታምር መስማት ለክርስቲያኑ ሁሉ ቀላል አይምሰለው እንደሚለው አውጥቶ የኢሳይያስን መጽሐፍ ድንግል ልጇን ይዛ መጥታ ቁጭ ብላ እያየች ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች፣ እሱም ድንቅ መካር ኃያል አምላክ ነው እያለ ያነብ ጀመር። ድንግል ራሷ ጸንሳ ራሷ ወልዳ ራሷ መጣ የራሷን ነገር የሰማች እዚህ ምድር ነው አለ። ሌላ ላይ ኢየሩሳሌም ላይ ሰምታለች፣ ግብጽ ላይ ሰምታለች? አልሰማችም። እንዲህ አርጋ ያስተናገደች ምድር ናት። አምልኮቷ የቀና ምግባሯ የጸና ወዳ ፈቅዳ ክርስትናን የተቀበለች ባኮስ ወይም አቤላክ በተባለው በእውነት ሐዋርያት ዓለምን ዙሮ ለማስተማር ሳይወጡ የሐዋርያት ሥራ ምዕራፍ 8 ላይ እንመልከት ቁጥር 25 ጀምሮ ሳይወጡ ወዳ ፈቅዳ ያስተማረች። ይሄን ልተው። በእውነት ሊቃውንቱ የዘመኑ ሊቃውንት ሀገራችን ኢትዮጵያ ሁለንተናዋ ኋላ ቀር፣ ስርዓቷ ኋላ ቀር፣ ታሪኳ ኋላ ቀር ትናንት ከነበረን የተሻለ እንዳላመጣችሁ ይታወቃልና ላስታውሳችሁ። ልዕልናዋ በምን ልዕልና አላት ካላችሁ ቁጥር 1 ልዕልና በስነ ጽሁፍ
ስነ ጽሁፋዊ ልልና ለዓለም ታውቃላችሁ። በአሁኑ ደረጃ አውሮፓውያን የሰረቁን 30,000 ብራና መጽሐፍ ተሰርቀናል። እስካሁን በተጠናው ጥናት 30,000 ውጭ ላይ በየላይብረሪዎች ያለ የኢትዮጵያ የብራና መጽሐፍ 30,000 ለምን ሰረቁን? ለምን ሰረቁን? ማንጠቅም ከሆነ ኋላ ቀር ከሆነ አቅም ከሌለ ማይጠቅም ማያሳድግ ከሆነ ፍልስፍና ዕውቀት ከሌለው ለምን በብላክ ማርኬት ያጓጉዙታል? እውነት ትናንት በስነ ጽሁፍ በነገራችን ላይ በደንብ እንድታወሩ ፈልገው እንድታስቡ ፈልገው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደ አንድ ማሳያ ደቡብ አፍሪካ ነው። ማሳያዋ ደቡብ አፍሪካ ታሪካቸውን ፍለጋ ጀመሩ። ሲፈልጉ ታሪክ የላቸው እንዴ አፍሪካ ውስጥ ይገኛውን ብለው ፍለጋ ጀመሩ። ሲፈልጉ ኢትዮጵያ አገኙ። የኛ የጥንቱ ሃይማኖት እንደ ኢትዮጵያ ነው አሉና 30,000 ያህል ምዕመናን መጥተው አጠምቁን አሉ። ኢትዮጵያ ክርስቲያን ወደው ፈቅደው ተጠመቁ። እኒህ አፍሪካውያን ነገ ኢትዮጵያ ቤተክርስቲያን ከቀጠለች የጥንት ታሪካችን ይሄ ነው እያሉ ሊመለሱ አይደለም ወይ? እንዴት አድርገን ያንን የጥንቱን እናጥፋው የሚል ምክር ተመከረ። ታውቃላችሁ በአሁኑ ደረጃ 41 የውጭ ተቋማት የኢትዮጵያ ቤተክርስቲያን ላይ ጥናት ይሰራሉ። ግዕዝ ላይ ኬንያ ላይ አይሰሩም፣ ጅቡቲ ላይ አይሰሩም፣ ሶማሌ ላይ አይሰሩም፣ ምናምን ላይ አይሰሩም። የኢትዮጵያ ቤተክርስቲያን ግን ይሰራል። ለምን? እኛ እንዳንሰራው ኋላ ቀር ነው። እኛ ማዶ እንሄዳለን። በቃ ፓተንት ራይት ምናምን እያለ እዚያ ላይ እንጮሃለን፣ ውስጥ ያለውን እንጠላለን። ትናንት የነበረን ስለናቅ ነው። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ ሽመና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶ ሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጥበብን፣ ስነ ፈለክን፣ አየራት፣ ሙፃ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናውያን ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍነው አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል ዕውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ለልና አንድ ጥያቄ ጠይቁ ሰዎች አስታውሳለሁ። እንዲህ የሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዲህ ስለ ሀገር በቀል ምንድነው? ለምሳሌ እንኳን ሌላው በቅርቡ እንደው ጠላው፣ ጠጁ፣ ኮረፌው፣ ቦርዴው፣ የወይን ጠጅ፣ ፈታ ጠጅ፣ ጭልቃ፣ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን። አንዲቷ ምን ብትል ጥሩ ነው? መምህር አለ ጥያቄ። አቤት። ኮረፌ የሚሰራው ከምንድን ነው? ከገብስ። ገብስ ከምን ይሰራል አትልም? የዘመኗ ሊቅ እንደዚህ አይነት ሊቅ ነው ያለን እኛ። እንደዚህ አይነት ምንም የለው። አንዳንዱ እንደ ምሁር ይሰማውና ዕውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠፈ በቃ የአበሻ ፈረንጅ ራስን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም፣ ሞራል የለው፣ አይጨነቅ። እንዴት ነው መሰላችሁ እንዲበላችሁ የለውም። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋም የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድሁኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበሱኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ።
ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድሁኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን የሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት፣ መድፊያነት፣ ዝም ብሎ ዕቃ ለስላሳ ብቻ። የኛ የከተሜዎች ጠባይ መዋዋብ፣ መዋዋል፣ መቋቋስ፣ በቃ ኮስሞቲክስ ማድረግ፣ እንደ ብርጭቆ ዕቃ ከቻይና እንደመጣን መወልወል፣ በቃ አለቀ። እና ሊቅ ነው መሆን ደግሞ በቃ ጣል እያል ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን? አንችልም። ትናንት የነበረን ልልና ከፍ ያለ ነው። ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ መነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘ ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 1-3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምን ከረሙ? ማነህ? አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁህ። አይ እኔ ነኝ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁት፣ ትዝ አላለኝም። እኔ መምህር እንተና ምን አዘው የነበሩት? ምን ጊዜ መስማት ጀምረህ መምህር ሆንህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርን። እባካችሁ እንመለስ። ይቆየን።